አንዳንድ ምዕመናን አላችሁ የነፍስ አባቶቻችሁን ቤታችሁ ከጠራችሁ በኋላ በዋናነት መስቀል መሳለማችሁ መልካም ነው። ግን ደግሞ ቤቴን ጠበል እርጩልኝ በቃ ትልቁ ነገር ቤት ጠበል እንዲረጭ የምትፈልጉ መጥፎ ሆኖ አይደለም ይሄንን የምናገረው። ነገር ግን እንዲያው ቅዠት ሲመጣ ቤታችሁ ላይ እንዲያው የሆነ ድባብ ሲኖር ጠበል ማስረጨታችሁ መልካም ሆኖ ግን እስኪ ልጠይቃችሁ፣ ድብርትን የሚያመጡ ቅዠትን የሚያመጡ መናፍስት እንደ ሸረሪት ጣራ ስር ይኖሩ ይመስላችኋል? አጋንንት እንደ ትኋን ግድግዳ ላይ ይጣበቁ ይመስላችኋል? አጋንንትም ቢሆኑ ከልባችን እንጂ ከቤታችን ጉዳይ የላቸውም። አንዳች ሁከት በቤታችሁ ሲኖር ቤቱ አይደለም የሚያስፈልገው ጠበሉ፣ ራሳችሁ ሰዎቹ ከተቀደሱ ቤቱ ይቀደሳል። አያችሁት? መቶ አለቃው አንተ በልቤ ከገባህ ቤቴ ባትገባስ ምን ችግር አለው አለ። አንተ በልቤ ከገባህ አንተን ይዤ ወደ ቤቴ ገባለሁ፣ ቤቴ ይባረካል ነው እምነቱ። ያንን ታማሚ ከአልጋ ላይ ያነሳ ጌታ፣ ጤና የሰጠ ጌታ እኛም ምንም እንኳን አልጋ ላይ ባንውል የሚያንቀሳቅስ በሽታ ያለብን፣ ከቤት የማያስተኛ ህመም ያለብን፣ ሰው የማይፈታው በሽታ ያለብን ክርስቶስ ብቻ እኛ ድንጋይ ማንሳት ስንችል የማይነሳ አስከሬን አለንና፣ አስከሬን ስላቸው የሞተ ሰው ብቻ ላይሆን ይችላል። የሞተ ሐሳብ አለ። የሞተው ልባችንን ክርስቶስ ያስነሳልን። የታመመው ልባችንን ክርስቶስ ይፈውስልን። የታመመ ዘመናችን የታመመ ጊዜያችንን አምላካችን ክርስቶስ ቃል ተናግሮ ይፈውስልን። አምላካችን እግዚአብሔር ልዩ ልዩ ደዌ ያለብን ሰዎች ነንና ህዝቦች ነንና እንደ ሀገር እንደ ህዝብ እንደ ማህበረሰብ በጣም ብዙ ደዌ ያለብንና ቃል ተናግሮ በቃሉ ሀገራችንን ይፈውስልን። ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን እንዲሁም ከሩቅ ከቅርብ የተሰባሰባችሁ ምዕመናን በአምላካችን በልዑል እግዚአብሔር ስም እንደምን አደራችሁ? በቅዱስ ቤቱ የሰበሰበን እስከዚህ ሰዓት ድረስ የጠበቀን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በማቴዎስ ወንጌል ምዕራፍ 8 ቁጥር 5 ጀምሮ ያለውን የመቶ አለቃ ትምህርት እንማማረዋለን ማለት ነው። ማቴዎስ ምዕራፍ 8 ቁጥር 5 ጀምሮ መድኃኒታችን ኢየሱስ ክርስቶስ ወደ ቅፍርናሆም ገብቶ ያደረገውን ተአምር ነው የሚናገረው። ለቃሉ መነሻ እንዲሆነን እንዲህ የሚለውን ቃል መነሻ ርዕስ እናደርጋለን። ይሄ መቶ አለቃ ጌታችን ኢየሱስ ክርስቶስ ወደ ቤትህ መጥቼ የታመመውን ብላቴና ፈውስልሃለሁ ብሎ በተናገረ ጊዜ እንዲህ ብሎ ተናግሮ ነበረ። ዳእሙ በል ቃለ ወያሃዩ ወልድየ፣ ቃል ብቻ ተናገር ልጄ ይድናል። ቃል ብቻ ተናገር ልጄ ይድናል። ማቴዎስ ምዕራፍ 8 ቁጥር 8 ላይ ያለ ቃል ነው። ቁጥር 5 ጀምሮ መድኃኒታችን ኢየሱስ ክርስቶስ ወደ ቅፍርናሆም እንደገባ ይናገራል። ወደ ቅፍርናሆም ከተማ ሲገባ አንድ መቶ አለቃ በጌታችን በኢየሱስ ክርስቶስ ፊት ቆመ፣ እንዲህ እያለ ልጄ ወይም ብላቴናዬ በአልጋ ተኝቶ የአልጋ ቁራኛ ሆኗል። ጌታ ሆይ እባክህን ልጄን አድንልኝ እያለ በጌታችን በኢየሱስ ክርስቶስ ፊት ቆሞ ሲማጸን ነበረ። ይህን ጊዜ መድኃኒታችን ኢየሱስ ክርስቶስ እንዲህ አለው፣ እመጽ አነ ወእፌውሶ፣ ወደ ቤትህ እመጣለሁ ብላቴናህን እፈውስልሃለሁ አለው። ወደ ቤትህ መጥቼ ብላቴናህን እፈውስልሃለሁ ሲለው ይሄ መቶ አለቃ አልተደሰተም። እንዲህ ብሎ መለሰ፣ ዋውሳ መስነ ምጥ ወይቤ እግዚ እይደለወከ ትባ ታሕተ ጠፈረ ቤቴ። ጌታዬ ሆይ ለአንተ የሚሆን ቤት የለኝም፣ አንተን የሚመጥን ቤት የለኝምና ወደ ቤቴ ጣራ ልትገባ አይገባህም። ዳእሙ በል ቃለ ወያሃዩ ወልዴ፣ ቃል ብቻ ተናገር ልጄ ይድናል አለ። ይህንን ሲል መድኃኒታችን ኢየሱስ ክርስቶስ ምን ብሎ ተናገረ? እንደዚህ አይነት እምነት በእስራኤል ከተማስ እንኳ አላገኘሁም፣ የአብርሃም ልጆች ነን ከሚሉት ሰዎች እንኳን አላገኘሁም አለ። ምክንያቱም በሉቃስ ወንጌል ምዕራፍ 7 ቁጥር 36 ጀምሮ አንድ ታሪክ አለ። የሉቃስ ወንጌል ምዕራፍ 7 ቁጥር 36 አንድ ፈሪሳዊ አለ።
ለእግዚአብሔር ቅርብ ነኝ የሚል ኢየሱስ ክርስቶስን ወደ ቤቱ ጋበዘው። በቤቴ ምሳ ብላልኝ ብሎ ኢየሱስ ክርስቶስም ወደ ቤቱ ሄደ። አንዲት ኃጢአተኛ የነበረች ሴት ናይን በምትባል ሀገር የምትኖር ማርያም የምትባል ሴት የ300 ወቄት ወይም ደግሞ የ300 ብርን በለውና በእኛ አጠራር የሚያወጣ ሽቱ ገዝታ ወደዚያ ወደ ፈሪሳዊው ቤት ገብቶ ምሳ ወደሚበላው አምላኳ ወደ ኢየሱስ ክርስቶስ ሄዳ በእንባዋ እግሩን እያጠበች ጌታዬ ሆይ ኃጢአቴን ይቅር በለኝ ብላ ምህረት አግኝታ ስትመለስ ከኃጢአት ተላቃ ከ36 ሴቶች አንዷ ስትሆን ኢየሱስ ክርስቶስን በቤቴ ገብተህ ምሳ ብላ ተጋበዝልኝ ብሎ ኢየሱስ ክርስቶስ በቤቱ ምሳ እንዲበላ የጋበዘው ፈሪሳዊ ግን ኢየሱስ ክርስቶስ አምላክ እንደሆነ እንኳን በደንብ አላወቀም ነበረ። ኢየሱስ ክርስቶስ ከሰማይ የወረደ መድኃኒት እንደሆነ እንኳን አላወቀም ነበረ። ስለዚህ በእስራኤል እንኳን እንዲህ አይነት እምነት ያለው ሰው አላገኘሁም የሚለው ለዚህ ነው። ኢየሱስ ክርስቶስን በቤታቸው ጋብዘው ከነሱ ጋር ምሳ እንዲበላ አድርገው በጌታችን በኢየሱስ ክርስቶስ አምላክነት ያላመኑ ግብዞች ነበሩ። ሌላም አለ። በእስራኤል ከተማ እንዲህ አይነት ሰው አላገኘሁም ብሎ ይህንን 100 አለቃ አደነቀው ክርስቶስ አምላካችን። ምናልባት ብዙዎቻችሁ የምታውቁት የነ አልዓዛር ቤተሰብ ማርያምና ማርታ የዮሐንስ ወንጌል ምዕራፍ 11 ቁጥር 1 ጀምሮ ባለው ታሪክ ውስጥ አልዓዛር ታሞ ሞተ። ከሞተ 4 ቀን ሆነው። መድኃኒታችን ኢየሱስ ክርስቶስ ለልማዱ በእነ አልዓዛር ቤት ይውላል ያድራል። የተባረከ ቤት ነበረ። አጋጣሚ ሆኖ ይሄ ታሪክ እንዲፈጸም መድኃኒታችን ኢየሱስ ክርስቶስ ከነ አልዓዛር ቤት ከነ ማርያም ከነ ማርታ ቤት ባልነበረበት ሰዓት ድንገት ወንድማቸው አልዓዛር ታሞ ሞተ። በአራተኛው ቀን ክርስቶስ መጣ። መድኃኒታችን ኢየሱስ ክርስቶስ ወደ እነ አልዓዛር ቤት ከሩቅ ማርታ ተቀበለችውና አንተ ብትኖር ኖሮ ወንድሜ አይሞትም ነበረ፣ አንተ ከቤታችን ስለሌለ ወንድሜ አልዓዛር ሞተ ብላ ለቅሶ ጀመረች። አንተ ከቤታችን ብትኖር ወንድሜ አልዓዛር አይሞትም ነበር አለች። ከጌታችን ከኢየሱስ ክርስቶስ እግር ስር ብዙ ጊዜ ተቀምጣ ወንጌል ተምራለች። ነገር ግን 100 አለቃው አንድም ቀን ከጌታችን ከኢየሱስ ክርስቶስ እግር ስር ወንጌል ያልተማረው 100 አለቃው በደመ ነፍስ ገብቶታል። ከሷ በልጧል። እሷ አልዓዛር ይድናል ወንድሜ አይሞትም ነበር ብላ የምታምነው ክርስቶስ በቤታቸው ከተገኘ ብቻ ነው። 100 አለቃውስ ክርስቶስን በቤቱ አስተናግዶት የማያውቀው ኃጢአተኛ ነኝ ብሎ የሚያስበው ለጌታዬ ለኢየሱስ ክርስቶስ የሚሆን ቤት የለኝም፣ ጌታዬን የማስተናግድበት ማደሪያ የለኝም ብሎ የሚያስበው 100 አለቃ ደግሞ ወደ ቤትህ መጥቼ ልጅህን እፈውሰዋለሁ ሲለው ወደ ቤቴማ ልትገባ አይገባም፣ ቃል ብቻ ተናገር ልጄ ይድናል አለ። አሁን ይሄ ሰው ጌታችን ኢየሱስ ክርስቶስን ያስተናግዱት ከነበሩት የክርስቶስ ወዳጆች ከነበሩት ከነ ማርታ የበለጠ እምነት አለው። ከዚያ ከፈሪሳዊው ሰው የአብርሃም ልጅ ነን እኔ የሕጉን ኦሪት ወይም የኦሪትን ሕግ ጠብቄያለሁ፣ እግዚአብሔር ይወደኛል፣ እግዚአብሔርን እወደዋለሁ ብሎ ራሱን እንዳዋቂ ከሚቆጥረው ከግብዙ ሰው ሳይቀር የበለጠ እምነት አለው። ምእመን ነው፣ ባለስልጣን ነው። ግን ደግሞ እግዚአብሔር አምላክ ወደ ቤቱ ሳይገባ ቃል ብቻ ሲናገር ልጁ እንደሚድን የሚያውቅ ባለስልጣን ነበረ። በእርግጥም የሚያስደንቅ ሰው ነው። በዚህ ሰው ላይ መድኃኒታችን ኢየሱስ ክርስቶስ 3 ነገር አግኝቶበታል ይላሉ መምህራን። የመጀመሪያው ትህትና። ትህትና ምንድን ነው? እኔ ኃጢአተኛ ነኝ፣ ወደ እኔ ቤት ልትገባ አይገባህም ብሎ መናገሩ ትህትና ነው። ሁለተኛው ደግሞ ጥበብ ነው። ጥበብ ጌታ ሆይ አንተ ወደ እኔ ቤት ሳትመጣ ቃል ብቻ ብትናገር ደዌ በሽታ ይታዘዝልሃል። እኔ እንኳን የማዘዛቸው ከኔ በታች ያሉ ሰራተኞች አሉ። እነዚያን ሰራተኞች ሳዛቸው አንዱ ውጣ ስለው ሌላው ይወጣል፣ ሌላው ግባ ስለው ይገባል። የወደቀውን ፍለጡ የቆመውን ቁረጡ ስላቸው ያደርጋሉ። በአንተ ዘንድም በሽታ እንደዚሁ ነው፣ ይታዘዝልሃል። ቃል ብቻ ተናገር ብሎ በምሳሌ ተናገረ። ይሄ ጥበብ ይባላል፣ በምሳሌ መናገሩ። ሶስተኛው ደግሞ እምነት ወይም ሃይማኖት ይባላል። ቃል ብቻ ተናገር ልጄ ይድናል፣ አንተ ቤቴ ውስጥ ልትገባ አይገባህም፣ ልትመጣ አይገባህም አለ። በእርግጥም ክርስቲያኖች ከዚህ ሰው የምንማረው ብዙ ነገር ነው። አንዱን ለማንሳት መጀመሪያ ክርስቶስ አምላካችን ከኛ ምናችንን ይፈልገዋል? ልባችንን ወይስ ቤታችንን?
እስኪ አብራችሁ ከዚህ ሰው ጋር ቃሉን በሉት። ቃል ብቻ ተናገር በሉ እስኪ። ብላቴናዬ ይፈወሳል። ቃል ብቻ ምን በላለ? ቃል ስትናገር ልጄ ይድናል አለ። እውነት ነው። መድኃኒታችን ኢየሱስ ክርስቶስ ልባችንን ቤቱ አድርጎ የሚኖር አምላክ እንጂ ቤታችንን የሚፈልግ አምላክ አይደለም። ቤታችን ጋር አይደለም ጉዳዩ፣ ልባችን ላይ ነው። አንዳንድ ምዕመናን አላችሁ የነፍስ አባቶቻችሁን ቤታችሁ ከጠራችሁ በኋላ በዋናነት መስቀል መሳለማችሁ መልካም ነው፣ ግን ደግሞ ቤቴን ጠበል እርጩልኝ፣ በቃ ትልቁ ነገር ቤት ጠበል እንዲረጭ የምትፈልጉ መጥፎ ሆኖ አይደለም ይሄንን የምናገረው። ነገር ግን እንዲያው ቅዠት ሲመጣ ቤታችሁ ላይ እንዲያው የሆነ ድባብ ሲኖር ጠበል ማስረጨታችሁ መልካም ሆኖ፣ ግን እስኪ ልጠይቃችሁ፣ ድብርትን የሚያመጡ ቅዠትን የሚያመጡ መናፍስት እንደ ሸረሪት ጣራ ስር ይኖሩ ይመስላችኋል? አጋንንት እንደ ትኋን ግድግዳ ላይ ይጣበቁ ይመስላችኋል? አጋንንትም ቢሆኑ ከልባችን እንጂ ከቤታችን ጉዳይ የላቸውም። አፍሪካ ውስጥ ምን ይሰራሉ? ቤት ቢፈልጉ አጋንንት የተሻለ መኖሪያ ያለበት ሌላ ዓለም አለ። የኛ እንደ ሳሳ ጎጆ ለምን ይፈልጉታል? አጋንንት ልባችንን ነው የሚፈልጉት፣ እንኳን ክርስቶስ። ይሄ ማለት ቤታችሁ ለበረከት ጠበል አይፍሰስበት ልላችሁ አይደለም። ነገር ግን አንዳች ሁከት በቤታችሁ ሲኖር ቤቱ አይደለም የሚያስፈልገው ጠበሉ፣ ራሳችሁ ሰዎቹ ከተቀደሱ ቤቱ ይቀደሳል። አያችሁት? መቶ አለቃው አንተ በልቤ ከገባህ ቤቴ ባትገባስ ምን ችግር አለው አለ። አንተ በልቤ ከገባህ አንተን ይዤ ወደ ቤቴ እገባለሁ፣ ቤቴ ይባረካል ነው እምነቱ። ስለዚህ በቤቴ ልትገባ አይገባህም፣ ላንተ የሚመጥን ቤት የለኝም ብሎ ክርስቶስ አምላኩን ወደ ልቡ እንዲገባ ነው የጋበዘው። በእምነት በሱ እንዲያድርበት ነው የፈለገው። አዎ መጽሐፍም የክርስቶስ ቤቶቹ እናንተ ናችሁ ነው የሚለው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ተአምሩኑ ከመታቦቱ አንትሙ ለእግዚአብሔር ወማህደሩ ለመንፈስ ቅዱስ፣ የእግዚአብሔር ማደሪያ የመንፈስ ቅዱስ ቤት እንደሆናችሁ አታውቁም? ምን ይላል? እኛ የእግዚአብሔር ቤቶቹ ነን፣ የክርስቶስ ማደሪያዎቹ እኛ ነን እንጂ ህንጻችን አይደለም፣ ማደሪያ ቤታችን አይደለም። የክርስቶስ ማረፊያ የሚሆነው መቶ አለቃው ይሄ ተረድቶ ጌታ ሆይ ልጄን ለማዳን ቤቴ ድረስ መምጣት አይጠበቅብህም አለ። ይገርማል። ክርስቲያኖች መሰረታዊ የሚባል ትምህርት ምናልባት ተረጋግታችሁ እየሰማችሁ ከሆነ በዚህ ምድር ላይ ሶስት አይነት ቃላት አሉ። አሁን የምትሰሙት ቃል፣ እናንተም የምትናገሩት ቃል፣ ይሄ ቃል አአትሪኮን ይባላል። የራሱ አካል የለውም፣ ቋሚ አይደለም፣ ኃላፊ ጠፊ ነው። ሰውየው ሲሞት ቃሉም አብሮ ይሞታል። የሚሞት ቃል ነው ያለን። ይህንን የቤተ ክርስቲያናችን ሊቃውንት ይህንን የቃል አይነት ሲናገሩ አአትሪኮን ውእቱ ቃልነ ዘይትከአ ውስተ አየር ወእምኔሁ ይትፌኖ ንባብ። አአትሪኮን ማለት እኛ የምንናገረው ቃል ነው። ከሱ ድምፅ ይወጣል፣ በአየር ወደ ሰው ድምፅ ይሄዳል እያሉ ያብራሩታል። ይሄ የኛ ቃል ነው። ኃላፊ ጠፊ ነው። እኛ ስንጠፋ የሚጠፋ ቃል ነው። የራሱ ህልውና የለውም። ሁለተኛው የቃል አይነት ደግሞ ቦርፎሪኮን ይባላል። ወቦርፎሪኮን ውእቱ ቃል ዘሰምዕ ወነቢያት እምኀበ እግዚአብሔር። ነቢያት ከእግዚአብሔር ዘንድ የሰሙት የትንቢት መልእክት ነው። ትንቢት እንዲናገሩ እግዚአብሔር ይህንን አለን እያሉ ከሰማይ ድምፅ የሚሰሙበት፣ ለህዝቡ መልእክት የሚያስተላልፉበት የትንቢት ቃል ቦርፎሪኮን ይባላል። እሱም ነቢያቱ ሲጠፉ አብሮ የጠፋ ነው ከቃላቸው ጋር። የራሱ አካል የለውም። ትምህርታቸው ይቀጥላል፣ ቃላቸው ግን የለም። ሶስተኛው የቃል አይነት አተርጋወን ይባላል። ቅዱሳን መላእክት የሚያመሰግኑበት የምስጋና ቃል ነው አተርጋወን። እሱም የራሱ አካል የለውም። መላእክት ስለማይሞቱ የነሱ ቃል አይጠፋም። ነገር ግን የነሱ ቃል መለኮት አይደለም፣ እግዚአብሔር አይደለም፣ የፍጡር ቃል ነው፣ የማመስገኛ ቃል ነው፣ የዜማ ቃል ነው። አተርጋወን ይባላል። የፍጡር ቃል ነው። እንደ መለኮት ቃል እንደ ኢየሱስ ክርስቶስ ቃልነት ኃይል የለውም። እግዚአብሔራዊ ኃይል የለውም። የነሱ ቃል የምስጋና ቃል ነው፣ ያበረታል። የምስጋና ቃል ነው፣ ይፈጉሳል። እግዚአብሔር ስልጣን ሰጥቷቸዋልና። አራተኛው ቃል ግን የተለየ ቃል ነው። አሁን ይሄ መቶ አለቃ የተናገረው ቃል ብቻ ተናገር ልጄ ይድናል አለ። ይሄ ቃል ምን አይነት ቃል ነው ያላችሁ እንደሆነ ይሄ ቃል በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ጀምሮ የሚታወቅ ቃል ነው።
እግዚአብሔርም ሰማይንና ምድርን ፈጠረ ካለ በኋላ መጽሐፍ ቅዱስ ብርሃን ይሁን አለ፣ ጨለማ ይሁን አለ እያለ አለ የሚሉ ቃላት አሉ። እግዚአብሔር በመናገር የፈጠራቸው ፍጥረቶች ናቸው። በመናገር ያ እግዚአብሔር በመናገር የፈጠረው ፍጥረት ዛሬም ድረስ አለና እግዚአብሔር ብርሃን ይሁን አለ፣ ይሄው በራ። ለምሳሌ ፀሐይ፣ ጨረቃ፣ ከዋክብትን ለመፍጠር ታላላቅ ብርሃናት በሰማይ ላይ ይብሩ አለ እግዚአብሔር። አሁን ምናልባት የብርሃን ጊዜዋን እስክትጨርስ ድረስ ክርስቶስ እስኪመጣ ድረስ ያላንዳች ችግር የምታበራልን የሰማይ ደረት ላይ የመኪና ፍሬቻ እየመሰሉ የሚታዩን ከዋክብት፣ ጨረቃ፣ እነዚህ ሁሉ እግዚአብሔር አምላክ ያብሩ ብሎ ቃል በተናገረ ጊዜ የበሩ ናቸው። ሌላ ዘፍጥረት ምዕራፍ 1 ቁጥር 11 እግዚአብሔርም ምድር እንደየወገኑ ታብቅል ብሎ ቃል ተናገረ። ይገርማችኋል፣ አንድ ጊዜ የተናገረው ቃል እስከ ዛሬ ድረስ ገበሬ የዘራውን ዘር መሬት ላይ የበተነውን ዘር እፍኝ ዘርቶ ኩንታል ሙሉ እያፈሰ እያመረተ ከተሜውን ሰው የሚመግበው ገበሬው እያረሰ ከተሜው የሚኖረው እግዚአብሔር በተናገረው ቃል ነው። ምን ብሎ ተናገረ? ምድር እንደየወገኑ ታብቅል ብሎ አንድ ጊዜ ተናግሯት ነው እንጂ መቼስ እንደምታውቁት ገበሬው ያርሳል ይዘራል እንጂ የዘራውን የማብቀል ስልጣን የለውም። የተዘራውን እንዲበቅል የሚያደርገው ቃል ነው። የትኛው ቃል? ይሄ መቶ አለቃ ቃል ብቻ ተናገር ልጄ ይድናል ብሎ የተናገረለት ቃል። ይሄ ቃል ምድርን ታብቅል ብሎ አዟት ነበር። እዩት፣ የማይሻር ስልጣን ነው ያለው ይሄ ቃል። እስካሁን ድረስ ስራ ይሰራል። ዓለም ከተፈጠረ ጀምሮ እስካሁን ድረስ የማይቋረጠው የመድኃኔ ዓለም የኢየሱስ ክርስቶስ ቃል ነው። እኛን ለመመገብ እኛን ለማኖር የማይታጠፍ ቃል። የዚህ ዓለም ባለስልጣናት ምናልባት እኛን ለመርዳት ቃል ገብቼላችኋለሁ ከዚህ በኋላ የሚራብ ድሃ አይኖርም ቢሉ ታውቃላችሁ፣ እነሱ ሲሞቱ ቃላቸው አብሮ ይሞታል፣ እርዳታቸው አብሮ ያቆማል። ቢሞት እንኳን በፈቃዱ የሆነ ቢሞት እንኳን ሞትን ድል አድርጎ የተነሳው መድኃኔ ዓለም ኢየሱስ ክርስቶስ ግን የማይለወጥና የማይሻር ቃል ስላለው መሬት እንኳን እስካሁን ቃሉን ጠብቃ የምታከብርለት ጌታ ኢየሱስ ክርስቶስ ብቻ ነው። አብቀ ያላት ይሄው እስከ ዛሬ ታበቅላለች። ምን ይሄ ብቻ? ቁጥር 26 ላይ ተመልከቱ። እግዚአብሔርም አለ ብሎ ቃል ተናገረ። ምን ብሎ? ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ክርስቲያኖች ባልና ሚስት ይጋባሉ፣ የተቀደሰውን ሩካቤ ይፈጽማሉ፣ ልጅ ይወልዳሉ እንጂ ልጅ መፍጠር አይችሉም። ልጅ መውለድ ሌላ ነው፣ ልጅ መፍጠር ሌላ ነው። ልጅን የሚፈጥር ማን ብቻ ነው ማለት ነው? ክርስቲያኖች አቤት! የሚፈጥረን እንዴት ይመስላችኋል? ድንቁ ነገር ይሄ ነው። በእናቶች ሆድ ውስጥ እየገባ እግዚአብሔር የሆነ ጊዜ ጭንቅላቱን፣ የሆነ ጊዜ አንገቱን፣ የሆነ ጊዜ ደረቱን፣ የሆነ ጊዜ ሆዱን፣ እግሩን እያለ የሚፈጥር እንዳይመስላችሁ ክርስቲያኖች። እግዚአብሔር እየፈጠረን ያለው ዛሬም ድረስ በቃሉ ነው። ቃሉ ምን ብሎ? እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን ምን እንበል። አቤት! አያችሁት? ቃሉ እንፍጠር የሚለው ቃሉና ቃልነቱ ዛሬም ድረስ በስራ ላይ ነው። ሰዎች ይፈጠራሉ፣ ሰዎች ይሞታሉ፣ ሰዎች ይወለዳሉ፣ ሰዎች ያልፋሉ። ይህንን ያደረገው ይሄ ቃል ነው። መቶ አለቃው ቃል ብቻ ተናገር ልጄ ይድናል ብሎ ስለ ቃልነቱ የመሰከረለት አስገራሚ ቃል ነው። ክርስቲያኖች ይሄ ቃል የሞቱትን በድምፅ ነው የሚጠራቸው። የዮሐንስ ወንጌል ምዕራፍ 11 ቅድም የተናገርነው የማርታና የአልዓዛር የማርያም ወንድም አልዓዛር የማርታና የማርያም ወንድም አልዓዛር ሞቷል። 4 ቀን ሆኖታል። ተመልከቱ ክርስቲያኖች፣ 4 ቀን የሆነውን አልዓዛርን ከሞተ ከተቀበረ 4 ቀን የሆነውን አልዓዛር ናውጣ ከመቃብር አለው። እስኪ ገምታችሁን ቢሆን ተናገሩ። 4 ቀን የሆነው አልዓዛር ሰማው አልሰማውም? አቤት! አልዓዛር ሰማው ይሄንን ቃል አልሰማው? ሰማው። ማስረጃው ምንድን ነው? ከመቃብር ምን ብሏል? አቤት! ወጥቷል፣ ተነስቷል። ባለፈው ታስታውሳላችሁ አንድ ነቢይ ነኝ እግዚአብሔር ልኮኛል ብሎ ሲጮህ የነበረ ደግሞ አያፍሩም። እኔ በጣም ነው የሚገርመው። ታስታውሱ ይሆናል በተለይ ወጣቶች ማህበራዊ ሚዲያ ላይ መቃብር ጋር ሄዶ ሲለፈልፍ የነበረ ሰውዬ
እግዚአብሔር ይሄንን ቃል ካልሰጠ የሚሆን አይደለም። በማላገጥ የሚሆን አይደለም። በማሾፍ የሚሆን አይደለም። በሙታን ላይ መዋሸት አይቻልም። ታማሚ ነን በሚሉ ባልታመሙ ሰዎች መቀለድ ይቻላል። ታማሚ ነን ብለው ባልታመሙ ሰዎች ማጭበርበር ይቻላል። ድራማ መስራት ይቻላል። ሙታን ላይ ድራማ የለም። እውነተኛ ሙታን ላይ ማለት ነው። ደግሞ ያልሞቱ ሙታንም ይኖራሉ። መቼስ ቢቢሲ እና ሲኤንኤን ያጋለጡን የዚህን ዓለም ወሬ አይታችሁት ሊሆን ይችላል። የዚህን ዓለም መንፈሳዊ ሃይማኖታዊ ድራማ አይታችሁ ሊሆን ይችላል። በሚዲያ ዓለም አቀፍ ሚዲያዎች እንዴት አይነት ድራማ በሃይማኖት ስም እንደሚሰራ አይታችሁ ሊሆን ይችላል። ለማንኛውም አልዓዛር ናውጣ ከመቃብር ብሎ ቃል ብቻ ነው የተናገረ። ታስታውሳላችሁ። እዚሁ እግረ መንገዱን ልንገራችሁ። ድንጋዩን አንሱለት ብሎ ግን ሰዎች ድንጋይ እንዲያነሱ አዞ ነበር። ዮሐንስ ወንጌል ምዕራፍ 11 ላይ ድንጋዩን ከመቃብሩ አንሱ ብሎ ድንጋዩን ከመቃብሩ ምን በሉ? አቤት። አልዓዛርን ያስነሳው ጌታ ድንጋይ ማንሳት አይችልም ወይ? ግን እስኪ ልጠይቃችሁ፣ የሞተውን ያስነሳ ጌታ ድንጋይ ማስነሳት ይሳነዋል ወይ? አቤት። አልዓዛር ናውጣ ከመቃብር ብሎ የማይሰማውን አስከሬን የጠራ ጌታ ድንጋዩን ተነስ ቢለው በአልዓዛርና በድንጋዩ መካከል እኮ አሁን ልዩነት የለም። አልዓዛርም ሞቷል፣ ድንጋይ ተጭኖታል፣ አይሰማም። ድንጋዩም ድንጋይ ነው፣ ጆሮ የለውም። ጆሮ መስማት ያቆመውን አስከሬን አልዓዛር ብሎ የጠራ ጌታ ድንጋዩን ከመቃብሩ ላይ ተነስ ብሎ መናገር ቢችል ድንጋይ ይሰማዋል፣ እናውቃለን። ግን አንድ ነገር ሊነግረን ፈልጎ ነው። ክርስቲያኖች በቃሉ መስራት የሚችለውን ነገር እኛ ደግሞ ማድረግ የምንችለው ነገር እየነገረን ነው። ድንጋይ ማንሳት ሰዎች ይችላሉ አይችሉም? ክርስቲያኖች እስኪ ንገሩ። አልዓዛር መቃብር ላይ የተጫነውን ድንጋይ ሰዎች ማንሳት ይችላሉ አይችሉም? ይችላሉ። ድንጋዩን ያስቀመጡት ሰዎች ናቸው። ያስቀመጡትን ድንጋይ ማንሳት ይችላሉ። የቀበሩትን አልዓዛርስ ማስነሳት ሰዎች ይችላሉ አይችሉም? አቤት። ስለዚህ ክርስቶስ በግልጽ እየነገረን ያለውን ተመልከቱ። ማንሳት የምትችሉትን ድንጋያችሁን ራሳችሁ አንሱ። ማንሳት የምትችሉትን። እናንተ ማድረግ የማትችሉትን ግን እኔ በቃሌ አደርግላችኋለሁ አለ። አልዓዛርን ማስነሳት ሰዎች አይችሉም። ድንጋዩን ማንሳት ግን ይችላሉ አይችሉም? በደንብ ይችላሉ። የራሳችሁን መቃብር ራሳችሁ አንሱ። የራሳችሁን ድንጋይ ራሳችሁ አንሱ። ማድረግ የምትችሉትን ጥረት እናንተ አድርጉ። ከእናንተ የሚጠበቀውን ከእናንተ የሚሆነውን እናንተ ማድረግ የማትችሉትን ግን እኔ በቃሌ አደርግላችኋለሁ ማለቱ ነው። አልዓዛር ላይ የተጫነውን ድንጋይ ሰዎቹ እንዲያነሱት ነገራቸው። ማድረግ የምትችሉትን አድርጉ፣ የሚጠበቅባችሁን አድርጉ። ድንጋዩንም አልዓዛርንም እኔ እንዳስነሳው አትጠብቁ፣ መጀመሪያ የምትችሉትን አድርጉ ማለቱ ነው። ከዚያስ ሰዎቹ ድንጋዩን ካነሱ በኋላ እንዳልነው እኛን ሊሰማ የማይችል የፈጠረውን ግን ሊሰማ የሚችል አስከረን እዚያ መቃብር ውስጥ አለ። አልዓዛር ናውጣ ከመቃብር ብሎ ቃል ብቻ ነው እንጂ የተናገረ መሬቱን ቆፍሮ አልዓዛር ስማ እያለ ከአልዓዛር ጋር ትግል አልገጠመም። ቃል ብቻ ነው የተናገረ። አልዓዛር እውነት ነው እናንተ እንዳላችሁት የአምላኩን ቃል የፈጠረውን ቃል ሰምቶታል። ሰው የተፈጠረ በቃሉ ነው። ሰው የተፈጠረ በእግዚአብሔር ቃል ነው። ደግሞም ከሞተ በኋላ ከሞት የሚነሳው በእግዚአብሔር ቃል ነው። አልዓዛር ናውጣ ብሎ በድምፅ በቃል ብቻ የሞተውን አልዓዛርን ከመቃብር የጠራ ጌታ ያስነሳ ጌታ እኛንም ከተቀበርንበት መቃብር የሚያነሳን ሲመጣ ማለት ነው በቃል ነው እንጂ እያንዳንዳችን መቃብር እየመጣ ልጆች እያለ መቃብር ሲቆፍር አይውልም። ጌታ ቃል ብቻ ይናገራል፣ ከሞት ያስነሳናል። ቃል ብቻ ይናገራል። ምን ብቻ ይናገራል? አቤት። ይሄ ቃል ሙታን የሚሰሙት ቃል ነው። ሙታን የሚሰሙት ጆሮ የሌላቸው መስማት የማይችሉ ሙታን እንኳን የሚሰሙት ነው። ይገርማችኋል። ይሄ ባለፈው ወንጌል ምናልባት አንዳንድ ጊዜ ግጻው የሚባለው የንባብ ስልታችን የተለያየ ስለሆነ ላይ ቤት ታች ቤት የሚል ማውጫ ስላለ በሱ ምክንያት የተለያየ ካልሆነ በስተቀር የማቴዎስ ወንጌል ላይ በተነበበው መጽሐፍ መድኃኒታችን ኢየሱስ ክርስቶስ በታንኳ ሲሄድ ታንኳይቱ ልትሰጥም ነበረ። ደቀ መዛሙርቱ ምን አሉት? አረ ልንጠፋ ነው ጌታ ሆይ አድነን አሉት። ተነስቶ ባህሩንና ነፋሱን ገሰጸው። ዝም በሉ ብሎ ሞገዱን፣ ነፋሱን፣ ማዕበሉን ገሰጸ። ነፋስ ጆሮ አለው ወይ ክርስቲያኖች? ነፋስ ጆሮ አለው?
ኧረ የለው። ግን አምላኩን ይሰማል። ቃል ብቻ ተናገር ልጄ ይድናል ብሎ መቶ አለቃው የመሰከረለት የተናገረለት የኢየሱስ ክርስቶስን ቃልነቱን ግን ተናጋሪነቱን ግን ነፋስም ይሰማዋል። ይገርማቸዋል። ማዕበል ሞገድ ይሰማዋል። ይገርማቸዋል። ሞት ይሰማዋል፣ ይፈራዋል። ይሄንን ቃል ብቻ ተናገር ልጄ ይድናል አለ። ክርስቲያኖች እኛን እየጠበቀንና እያኖረን ያለው እግዚአብሔር ቃል መሆኑን እንድታውቁ፣ ይሄን ሰማይና ይሄንን ምድር አጽንቶ ያለው እግዚአብሔር ቃል መሆኑን እንድታውቁ ዳዊት በመዝሙሩ እንዲህ ይላል፣ ወበቃለ እግዚአብሔር ጸና ሰማያት፣ በእግዚአብሔር ቃል ሰማዮች ጸኑ ይላል። የእግዚአብሔር ቃል ይሄንን ሰማይ እዩት። አሁን እናንተ ጃንጥላ የሐዋሳ ሰው እንኳን ብዙ ጃንጥላ ሲይዝ አላየሁም፣ ግን ያው ዝናብ ሲሆን መያዛቸው አይቀርም። ጃንጥላ እንኳን ምሰሶ አላት አይደለ? የምትዘረጋበት ምሰሶ አላት ካስማ። እቺ ትንሿ ጃንጥላ እንኳን መሃል ላይ የቆመ ነገር ከሌለ አትዘረጋም፣ አትቆምም። እቺ ትንሿ የኛ ጭንቅላት ትክክል ላይ የምትዘረጋው ጃንጥላ እሷ እንኳን መቆሚያ አላት፣ ምሰሶ አላት። ይሄን ግዙፍ ሰማይ ተመልከቱ። ምድር ካለቀች በኋላ እንኳን የማያልቅ ግዙፍ ሰማይ፣ ምንም የያዘው ካስማ የለም፣ ምንም የተሸከመው ምሰሶ የለም። ይሄንን ግዙፍ ሰማይና እኛ የምንኖርባትን ምድር በቃሉ ነው ያጸናት፣ በቃሉ ነው ያቆማት። ይሄን ሰማይ ያለ ካስማ ካቆመ እኛ የምንኖርበትን ምድር በሱ እጅ ይዞ በቃሉ ካጸና፣ ክርስቲያኖች እኛንም እያኖረን ያለውና የሚያኖረን የእግዚአብሔር ቃሉ ነው። ቃል ብቻ ተናገር ልጄ ይድናል ማለት መለኮታዊ ቃልነት ያለው ነው። ይሄ ቃል ዝም ብሎ ቃል አለመሆኑን የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ዮሐንስ ወልደ ነጎድጓድ ነግሮናል። ቃል ብቻ ተናገር የሚለውን ተመልከቱ። ቃል ብቻ ተናገር። ዮሐንስ ምዕራፍ 1 ቁጥር 1 ምን አለ? ቃል በመጀመሪያ ነበረ። እስኪ አብራችሁ ይበሉ፣ ቃል በሉ። በመጀመሪያ ነበረ። ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ቁጥር 14 ላይ ደግሞ እንዲህ ይለዋል፣ ቃልም ሥጋ ሆነ። ቃልም ምን ሆነ አለ? ቃል ብቻ ተናገር ማለት ቃልነትህ የኢየሱስ ክርስቶስ ሌላ ስሙ ቃል ይባላል። ክርስቲያኖች ቃል ምስጢረ ሥላሴ ያስተምሬ ትምህርት እንዳላከብድባችሁ የከዊን ስም ይባላል ቃል የሚባለው። ኢየሱስ ክርስቶስ ሌላ ስሙ ቃል ነው። ቃል እና ይሄ ቃል ምን አይነት ስም ነው ብትባሉ ወይ ብላችሁ ጠይቁ ራሳችሁ። የከዊን ስም ይባላል። የምን ስም አልኳችሁ? አቤት የፈለገው ይምረራችሁ እንጂ ትንሽ ልንገራችሁ። አብ ልብ ይባላል። መሆን ይሄ ከዊን የመሆን ስም አብ ልብ ነው። አብ ምንድን ነው? አቤት ልብ። ወልድ ደግሞ ቃል ይባላል። ምን አልኳችሁ? ቃል። መንፈስ ቅዱስ እስትንፋስ። ይሄ ከዊን ይባላል። ቃል የሚለው የኢየሱስ ክርስቶስ ሌላ ስሙ የመሆን ስም ምንድን ነው? መሆን፣ ቃል መሆን፣ ልብ መሆን፣ እስትንፋስ መሆን ማለት ነው። ስለዚህ ቃል ማለት የኢየሱስ ክርስቶስ ምንድን ነው አልኳችሁ? ስሙ ብላችሁ ባጭሩ ያዙት። ቃል ማለት የኢየሱስ ክርስቶስ ምን ነው አልኳችሁ? ስም ነው። የመሆን ስም፣ የቃልነት ስም። ክርስቲያኖች እንግዲህ ቃል ብቻ ተናገር ማለት ወደ ምስጢረ ሥላሴ ወደ ምስጢረ ሥጋዌ ሲመጣ በጣም ሰፊ ሐሳብ ያለበት የወንጌል ቃል ነውና ቃል ብቻ ተናገር ብሎ ልጁን ከሞት ከበሽታ እንዲድን የጠየቀው መቶ አለቃ የሁላችን አንደበት ነው። የትኛውም ችግር ሲመጣባችሁ ጌታዬ ሆይ ለመቶ አለቃ የተናገርከውን ቃልህን ለኔ ተናገር። ትዳር ላይ ችግር ሲመጣ ጌታ ሆይ ለመቶ አለቃ የተናገርከውን ቃል ለኔ ተናገር። ስራ ላይ ችግር ሲመጣ ጌታ ሆይ ለመቶ አለቃ የተናገርከውን ቃል ለኔ ተናገር። መልአከ ብርሃን አድማሱ ጀንበር የሚባሉ ሊቅ አሉ፣ ቅርብ ጊዜ የሞቱ በጣም ቅርብ ጊዜ። እሳቸው ምህርካ ድንግል ዛሬ በሕይወት ያለ ልጅ ነው፣ ምህርካ ይባላል። ልጃቸውን ከሞት አስነስተውታል። አጋጣሚ መታሰቢያቸው ነሐሴ 24 ነበረ። ኢትዮጵያዊ ሊቅ ናቸው እና ልጃቸው ሞቶ አላስቀብርም ብለው ለብቻው ቤት ዘግተው እንደ ነብዩ ኤልያስ መቼም ታውቁታላችሁ። የሰራጵታዋ መበለት ዮናስ የተባለ ልጇ በሞተ ጊዜ ቤት ዘግቶ እንዴት እንደጸለየ ምን ጸለዩ ተብለው እሳቸው ሲጠየቁ የማቴዎስ ወንጌል ምዕራፍ 8 ቁጥር 5 ጀምሮ ያለውን ቃል ነው የጸለዩት። አሁን የምንማረውን ትምህርት ይሄ መቶ አለቃ ቃል ብቻ ተናገር ብሎ በእምነቱ ልጁን አድነህለታል።
እኔ እንደ መቶ አለቃው ስነ ምግባር ላይ ኖረኝ ይችላል፣ ምግባር ላይ ኖረኝ ይችላል። ከመቶ አለቃው ያነሰ ግን እምነት የለኝምና ልጄን አድንልኝ አሉ። ልጃቸው ከሞት ተነስቷል። መርካ ድንግል ይባላል። ክርስቲያኖች ይሄ ቃል ብዙ የሞቱ ነገሮቻችንን የታመሙ ነገሮቻችን የሚፈውስ ቃል ነው። በጣም በሽታ ሲባል ዝም ብሎ ሰው ብቻ አይደለም የሚታመመው። ታውቃላችሁ፣ ሀገር እንደ ሀገር ይታመማል፣ ማህበረሰብ እንደ ማህበረሰብ ይታመማል፣ ትዳር ይታመማል፣ ስራ ይታመማል። እና ታዲያ እግዚአብሔር እንደው መለኮታዊ ባህሪውን ገልጦ ቤታችሁ ታምር እንዳደረግ አትፈልጉ። ቃል ብቻ ተናገር። ለመቶ አለቃ የተናገርከውን ቃል አልዓዛር ሞቶ አልዓዛር ናውጣ ከመቃብር ብለህ አልዓዛርን ከመቃብር ያወጣህ ጌታ እኔም ይህ ዓለም የተጫነኝ በዓለም ውስጥ የተቀበርኩ በስጋ ሐሳብ ውስጥ የተቀበርኩ የራሴ ስጋ መቃብር የሆነብኝ ሰው ነኝና ቃል ብቻ ተናገር እያል አምላካችን ክርስቶስ ለመቶ አለቃው ልጅ የተናገረውን ቃል ለኛ እንዲናገርልን በሃይማኖት ልንጠይቀው ይገባናል ማለት ነው። እናም እንዲሆነ ቃል ብቻ ተናገር ልጅ ይድናል አለ። በመጨረሻም እንደ እምነትህ ይሁንልህ አለው። እስኪ አብራችሁ ይበሉ። እንደ እምነትህ ምን ይበል? አቤት ይሁንልህ አለው። እንደ እምነትህ ይሁንልህ ሲለው ይገርማችኋል። እዚህ ከጌታችን ከኢየሱስ ክርስቶስ ፊት ቆሞ መቶ አለቃው ሲናገር በርቀት ያለው ልጅ ከአልጋ ተጣብቆ ከተወለደ ጀምሮ በሽተኛ የነበረው ልጁ ዘሎ ከአልጋ ተነስቶ እግዚአብሔርን እያመሰገነ ከቤተሰቦቹ ጋር መጫወት ጀመረ። እዚህ ፊት ለፊት የቆመ አባት ከአምላኩ ጋር ቆሞ ሲናገር የእምነት ቃል ሲያወራ ቃል ብቻ ተናገር ልጄ ይድናል ብሎ ሲመሰክር እዚያ ቤት ያለው ብላቴና ከአልጋ ተነስቶ መራመድ ጀመረ። ቃሉ እንደዚህ ነው። አሁን አንዳንድ ስለቶች አይታችኋል። አረብ ሀገር፣ አውሮፓ፣ አሜሪካ ምናምን ሆነው ተሳሉ እና ይሄው ስለታቸው ደርሶ ስለት ይዤ መጣው የሚል ወኪሎችን አይታችሁ ታውቃላችሁ? እንደዚያ ነው። ይሄ ብቻ አይደለም። ክርስትና አይታችኋል? ክርስትና አንዳንድ ሰዎች ሕፃናትን የምታጠምቁ ምን አውቀው ነው ብለው ሲያሾፉ ሰምታችሁ ሊሆን ይችላል። የ40 ቀን ሕፃን የ80 ቀን ሕፃን ክርስትና የምታስነሱት። ይሄ መቶ አለቃ ብላቴናው እዚያ ከቤት ተኝቶ ካልጋ ተጣብቆ ሲኖር መቶ አለቃው በጌታ በኢየሱስ ክርስቶስ ፊት ቆሞ አይለምንለት የሚያውቀው ነገር የለም። የማያውቀውን ብላቴና ታማሚውን ሰራተኛ ወክሎ በአምላኩ ፊት የቆመለት ግን መቶ አለቃው ነው። መቶ አለቃው እዚህ በአምላኩ ፊት ሲቆም እዚያ በቤት የተኛው ብላቴና ካልጋ ከተነሳ ክርስቲያኖች ዛሬ ምንም እንኳን እየተገበር ነው ባይሆን አውራጣቷን ወይም አውራጣቱን ይዘን ጸሎተ ሃይማኖት እንጸልያለን። የሃይማኖት ጸሎት ክርስትና የምታነሱ ሰዎች ታውቁታላችሁ። እና በሕፃናቱ አምሳል ራሳችንን ተክተን ነው፣ ወኪሎች ሆነን ነው። ምኖች ሆነን ነው አልኳችሁ? አቤት ይችን ሕፃን እኔ ሃይማኖት ትምህርት አስተምራታለሁ፣ ይሄንን ሕፃን እኔ ሃይማኖት ትምህርት አስተምረዋለሁ፣ በእግዚአብሔር ፊት እኔ ተወካዩ ነኝ ብለን ነው ክርስትና የምናነሳው። አያችሁት? ይሄ መቶ አለቃም እንደዛ ነው ያደረገው። እኔ ብላቴናውን ፊት ለፊት ማግኘት አለብኝ አላለውም ክርስቶስ። ፊት ለፊት ካልሆነ አይሆንም አላለውም። ልጁ ሳያምን አላድንልህም አላለውም። ልጁ ሳያምን አላድንልህም ቢለው ኖሮ የኛ ሕፃናትም ጥያቄ ውስጥ ይገቡ ነበረ። ሳያምኑ እንዴት ይድናሉ ተብሎ የልጁ እምነት ወይም ማመን አለማመን ጥያቄ ውስጥ አልገባም። የተወካዩ እምነት ነው። በክርስቶስ ፊት የቆመው መቶ አለቃ ነው እምነቱ የታየ። እንደ ልጅህ እምነት አልተባለም፣ እንደ እምነትህ ሆኖልሃል ነው የተባለ። ታዲያ እዚያ አልጋ ላይ ተኝቶ ይኖር የነበረ ብላቴና ማመን አለማመኑ ሳይጠየቅ ልጁን መድኃኒታችን ኢየሱስ ክርስቶስ ከአልጋ ተነስቶ በሕይወት እንዲኖር በጤና እንዲኖር እንደ እምነት ይሁንልህ ብሎ መቶ አለቃውን ካሰናበተው የኛ ቤተ ክርስቲያን ሕፃናት በወላጆቻቸው እቅፍ መጥተው በወላጆቻቸው አማካኝነት በክርስትና እናቶቻቸውና አባቶቻቸው አማካኝነት ክርስትና ቢነሱ እንደ ሃይማኖታቸው የማይሆንበት ምን ምክንያት አለ? እንደ ሕፃናቱ አይደለም፣ እንደ አዋቂዎቹ። የአልጋ ላይ የታመመው ብላቴና እምነቱ አልተጠየቀም። አልጋ ላይ የዋለው ታማሚ እምነቱ አልተጠየቀም። እንደ ልጁ እምነት ይሁንልህም አልተባለም። እንደ እምነት ይሁንልህ ነው የተባለው። እንደ እምነቱ ሆነለት። ብላቴናው ከበሽታ ተነሳ፣ ከአልጋ ተነሳ። ክርስቲያኖች ቤተ ክርስቲያናችን የመቶ አለቃውን ታሪክ በብዙ መንገድ ታስተምረዋለች፣ በብዙ መንገድ ታመሰጥረዋለች። ከዚህ በላይ ግን ደግሞ ብናቆያችሁ ማታ ደግሞ ተሰላችታችሁ እንዳትቀሩ፣ ትምህርቱ በዚህ ይበቃናል። ቃል ብቻ ተናግሮ ያንን ታማሚ ከአልጋ ላይ ያነሳ ጌታ፣ ጤና የሰጠ ጌታ፣ እኛም ምንም እንኳን አልጋ ላይ ባንውል
የሚያንቀሳቅስ በሽታ ያለብን፣ ከቤት የማያስተኛ ህመም ያለብን፣ ሰው የማይፈታው በሽታ ያለብን ክርስቶስ ብቻ። አያችሁት? እኛ ድንጋይ ማንሳት ስንችል የማይነሳ አስከሬን አለንና፣ አስከሬን ስላችሁ የሞተ ሰው ብቻ ላይሆን ይችላል። የሞተ ሐሳብ አለ። የሞተው ልባችንን ክርስቶስ ያስነሳልን። የታመመው ልባችንን ክርስቶስ ይፈውስልን። የታመመ ሰላማችን ደግሞ ካልጋው ሐኪሙ ያልፈወሰው ሌላ ሰላም አለ። ሰላም እኔ በጣም ብዙ በሽተኞችን ምናልባት ጣት እግር ቢታመም ሌላም አንዳንድ ጊዜ አስፈላጊ ከሆነ ተቆርጦ ሁሉ ሊጣል ይችላል። ክርስቲያኖች አሁን እንዲያው ዘመን ቢታመም ማን ሊያክመው ይችላል? ዘመን ይታመማል እንዴ እንዳትሉ፣ በጣም ነው እንጂ የሚታመመው። በጣም ዘመን ይታመማል፣ ጊዜ ይታመማል። በታመመ ጊዜ ውስጥ ደግሞ ጤነኛ ሰዎች መኖር አይችሉም። ከሰዎች ህመም የተነሳ ነው ጊዜ ራሱ ሊታመም የሚችለው። መቼም እንደ ሰው ዘመኑ ጊዜው ሊታመም እንደማይችል ታውቃላችሁ። በዋናነት ዘመን ይታመማል ማለት በዘመን ውስጥ የሚኖር ትውልድ አንዳች ህመም፣ አንዳች በሽታ ይኖረዋል። እና ሰው ሲታመም በመርፌም በክብል ወይ በቀዶ ጥገና ሐኪሞች መላ ይፈልጉለታል። ዘመን ሲታመም ማን ሊያድነው ይችላል? ጊዜ ሲታመም ማን ሊፈውሰው ይችላል? የታመመ ዘመናችን የታመመ ጊዜያችንን አምላካችን ክርስቶስ ቃል ተናግሮ ይፈውስልን። አምላካችን እግዚአብሔር ልዩ ደዌ ያለብን ሰዎች ነንና ህዝቦች ነንና እንደ ሀገር፣ እንደ ህዝብ፣ እንደ ማህበረሰብ በጣም ብዙ ደዌ ያለብንና ቃል ተናግሮ በቃሉ ሀገራችንን ይፈውስልን፣ ዘመናችንን ይፈውስልን። ስብሐት ለእግዚአብሔር።